ውድ የክርስቶስ ቤተሰቦች በያላችሁበት ስፍራ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በ2018 እንደ ኢትዮጵያን አቆጣጠር ወይም ደግሞ በ2025 እንደ አውሮፓውያን አቆጣጠር የጌታችንን የኢየሱስ ክርስቶስን ልደት የምናስብበት የምናከብርበት ጊዜ ነው። ለእኛ ይህ በዓል ከመብላት ከመጠጣት፣ እርስ በርስ ከመጠያየቅ፣ ከወዳጅ ከዘመድ ከጓደኞች ጋር አብሮ ተሰብስቦ ከመጫወት ያለፈ ትልቅ ፋይዳ ትልቅ ትርጉም አለው። ይህን በተመለከተ ጥቂት አጭር መልእክት ወደ እናንተ ማድረስ እፈልጋለሁ። ወንጌል አንድ ነጠላ ነገር አይደለም። ወንጌል የሶስት አስገራሚ ክስተቶች ውህድ ነው። እነዚህ ሶስት አስገራሚ ክስተቶች ልደቱ፣ ስቅለቱና ትንሣኤው ናቸው። አይነጣጠሉም፣ ጉዞ ናቸው። ልደቱ እግዚአብሔር ወደ ሰው ዘር ውስጥ ዘልቆ የገባበት መንገድ ነው። ስቅለቱ የሰው ልጆች ኃጢአት የተሰረየበትና የሰው ልጆች የእግዚአብሔር ዘር ውስጥ ለመግባት የሚያስችላቸው ሥራ የተሰራበት ነው። ትንሣኤው ደግሞ የሰው ልጆች የሰው ዘር ወደ እግዚአብሔር ዘር ውስጥ ዘልቆ የገባበት መንገድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ወደ ምድር ከመምጣቱና ሰው ከመሆኑ አስቀድሞ ለዘላለም ከአብ ጋር የነበረ እንዲያውም በእቅፉ በእንክብካቤው በምቾቱ በጥበቃው ውስጥ ያለ ይኖር የነበረ ነው። በእቅፉ ነገር ግን ከዚያ ወርዶ ሐዋርያ ጳውሎስ ፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ እንደሚነግረን የባሪያን መልክ ይዞ ራሱን ባዶ አድርጎ በምስሉ እንደ ሰው ተገኝቶ ለሞትም ለዛውም ለመስቀል ሞት እንኳን የታዘዘበት ዋና ምክንያት እኔና እናንተን የቁጣ ልጆች የነበርነውን በሐሳባችን የእግዚአብሔር ጠላቶች የነበርነውን ይዞን ወደ አብ ቀኝ ለማድረስ የተጓዘው ጉዞ ነው። ተመልከቱ፣ እነዚህ ሦስቱም የወንጌል ምስጢራት የወንጌል እምብርት የሆኑ መልእክቶች ከሥጋ ጋር የተያያዙ ናቸው። በልደቱ በሥጋ ተወለደ፣ ቃልም ሥጋ ሆነ። ግዕዙ እንደሚለው ተሰግኦ፣ ሥጋ ለብሶ መጣ። በስቅለቱ በዚያ ሥጋ በቀራንዮ መስቀል ላይ ተሰዋ፣ በቀራንዮ መስቀል ላይ ሞተ። በሦስተኛው ቀን ያ ሥጋው ተነሳ፣ በሥጋ ተነሳ፣ በአካል ተነሳ። የሥጋ ልደት፣ የሥጋ ሞት፣ የሥጋ ትንሣኤ። ለምንድን ነው ወንጌል ስለ ሥጋ የሆነው? ምክንያቱም እኛ ሥጋ ለባሾች ስለሆነ ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ የሰው ልጅ ሆኖ ባይወለድ ኖሮ እኛ የሰው ልጆች የእግዚአብሔር ልጆች ሆነን መወለድ ባልቻልንም ነበር። ለዚህ ነው ወንጌል ምን እንደሆነ ሲገልጽ ሐዋርያው ጳውሎስ በሮሜ ምዕራፍ 1 ከቁጥር 1 ጀምሮ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በእግዚአብሔር ፈቃድ ሐዋርያ የሆነ እግዚአብሔር አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ይለናል።
ሁለት ልደቶችን ያነሳው እዚህ ጋር። አንደኛ በስጋ ከዳዊት ዘር ተወለደ ይለንና እንደገና በስጋ ደግሞ በኃይል የእግዚአብሔር ልጅ ሆኖ ተገለጠ ይለናል። ሁለቱም ልደቶች ናቸው። ለዚህ ነው ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 13 ላይ የፊስድያ በምትሆን በአንጾኪያ በምኩራብ ውስጥ ወንጌልን ሲሰብክ ምን አለ? እኛም ለአባቶች የተሰጠውን ተስፋ የምስራቹን እነግራችኋለን። በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድሁ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻችን ፈጽሞልናል ይላል። ተመልከቱ፣ አንተ ልጄ ነህ እኔ ዛሬ ወለድሁ የሚለው ተስፋ የተፈጸመው ኢየሱስን በማስነሳት ነው። ወለድኩ ማለት አስነሳሁ፣ ለሥጋ ሕይወትን ሰጠሁ ማለት ነው። ወገኖቼ ኢየሱስ ክርስቶስ በቤተልሔም በረት በመንፈስ አልተወለደም። በመንፈስ ጥንትም ዘላለምም የነበረ አምላክ ነው። በሥጋ ነው የተወለደው። ኢየሱስ ክርስቶስ በቀራንዮ መስቀል ላይ በመንፈስ አልሞተም። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንደምንመለከተው በሥጋ ሞተ፣ በመንፈስ ግን ሕያው ሆነ ነው የሚለው። ጌታ ኢየሱስ ክርስቶስ በትንሣኤው ማለዳ መቃብሩን ባዶ አድርጎ ሲነሳ በመንፈስ አይደለም የተነሳው። ለዚህ ነው ደቀ መዛሙርቱን ሄዶ በእኔ እንደምታዩት መንፈስ ሥጋና አጥንት የለውም፣ እኔ ግን ሥጋና አጥንት እንዳለኝ ኑ ዳሳችሁ እዩ ብሎ ያለው። መውለድ ማለት ሕይወትን መስጠት ነው። ስለዚህ ዛሬ ወለድኩ ብሎ አስነሳው፣ አስነስቶት ለእኛ ፈጸመልን ብሎ ይላል። ለምን? ምክንያቱም ኢየሱስ ክርስቶስ በልደቱ በስቅለቱና በትንሣኤው የተጓዘው ጉዞ እኔና እናንተን ከውድቀት ወደ መነሳት፣ ከውርደት ወደ ክብር፣ ከኃጢአት ወደ ጽድቅ፣ ከርኩሰት ወደ ቅድስና፣ ከጥፋት ወደ ዘላለም ሕይወት ይዞ ለመጓዝ ነው። ስለዚህ ልደቱን ስናስብ በደስታ እናከብረዋለን። አዎ ጌታ ኢየሱስ ክርስቶስ በተወለደበት ጊዜ አማኑኤል ተብሏል፣ እግዚአብሔር ከኛ ጋር። ወገኖቼ ኢየሱስ ሲወለድ እግዚአብሔር ከኛ ጋር ሆነ። ከሙታን ሲነሳ እኛም በትንሣኤው አምነን ዳግም ተወልደን የእግዚአብሔር ልጆች ስንሆን ደግሞ እኛ ከእግዚአብሔር ጋር፣ እግዚአብሔር ከኛ ጋር፣ እኛ ከእግዚአብሔር ጋር። ስለዚህ ወገኖቼ ለእኛ ለሥጋ ለባሾች ተስፋ አለን። የጌታ ኢየሱስ ክርስቶስን ልደት በምናስብበት ጊዜ ሊታየን የሚገባው ነገር ብሩህ ተስፋ ነው። ያለንበት ሁኔታ አሁን በኢኮኖሚ ቢሆን፣ በጤና ቢሆን፣ በማህበራዊ ግንኙነት ቢሆን፣ በፖለቲካ ቢሆን፣ በየትኛውም አይነት ሁኔታ የፈለገውን ይሁን፣ ነገር ግን ልደቱን ስናስብ የተስፋ ብርሃን ሊያጥለቀልቀን ይገባል። ኢየሱስ ክርስቶስ መወለድ ያስፈልገው ባንተ ምክንያት ነው፣ ባንቺ ምክንያት ነው፣ በእርሶ ምክንያት ነው፣ በእኛ በሁላችን ምክንያት ነው። ተወልዶልናል መድኃኒት፣ የተሰራ የተመረተ መድኃኒት ሳይሆን፣ የተቀመመ መድኃኒት ሳይሆን፣ የተወለደ መድኃኒት፣ እንከን የሌለበት የጎንዮሽ ጠንቅ የሌለበት መድኃኒት ተወልዶልናል። ስለዚህ ሐሴት ልናደርግ፣ ደስ ሊለን፣ እግዚአብሔርን ልናከብር ይገባል። ውድ ወገኔ በያላችሁበት መልካም የልደት በዓል ይሁንላችሁ። አገልጋያችሁ ያሬድ ጥላሁን ነኝ።